እውነትነት ለማሳየት ጎልደን ኦፖርቹኒቲ ነው። ስለዚህ አሁን አለኝ ያልከው ደብዳቤ አምጣውና ተገላገል። በቃ አለቅ። አትሊስት በዚህ ጉዳይ እንኳን አንተ ትክክለኛ ነህ ማለት እንችላለን፣ መደምደም ይቻላል። ስለዚህ አምጣውና ከዛ በኋላ ግን እኔ ያልኩት ሊሆን ይችላል። እስከዛሬ ለተፈጠሩት ይቅር ተባብለን በቃ በደፈናው ይቅር ተባብለን ከዚህ በኋላ እየተናበብን እንሄዳለን። እቺኛዋን ግን አለኝ ስላልክ አሁን ምን እየሰማው አለኝ ስላልክ አምጣው። ወንድም አይደለሁም? አንተ የኦርቶዶክስ ልጅ አይደለህም ብለህ ነው የምታስበኝ? ከኦርቶዶክስ ውጭ ሌላ እምነት አለ ብለህ ታስባለህ ወይስ ከኦርቶዶክስ? ማንም እንደዛ አላለም። ፍቅረ ማርያም እንደዛ ከሆነ ስማኛ፣ ለጠየቀኝ በልስልት ስጠኝ አንዴ። እሺ አውራ አንድ ደቂቃ ሰጥቻለሁ። በጣም እግዚአብሔር ያክብርህ። ምን አለ የመሰለህ ቅድም ቢኒያም ቤቱን ዘግቶ ኡጋንዳ ቲዮሎጂ ተምር ያለው እያለ ፎቶዬን እያነሳ ለቀሲስ ዲበኩሉ ሲያወራ ወላዲተ አምላክ አንድ ደቂቃ ሰጠኝ አይደል? ልጠቀም ዝም ደብዳቤውን አጋይስታላሴ ሁለታችሁ ረማሩ ግርግር አትፍጠር። ሁሌም እንዲህ ነው የምታደርገው። ፍቅረ ማርያም የማርያም ግርግር አትፍጠር። ለተጠየቀው ጥያቄ አጭር መልስ ስጥ። አንድ ደቂቃ ተሰጠኝ ላውራ። እስቲ አታወራም፣ ሌላ ወሬ አታወራም። አንድ የዶክመንት መስጠት እንዳታስወጡኝ። በአንድ ደቂቃ አሳያለሁ። አንተ አዝግ የሆንክ ቆሻሻ የሆንክ ሰውዬ ዝም በል። አሳየን ስደበኝ፣ ችግር የለውም። በአንድ ደቂቃ ውስጥ መረጃውን ላሳይ። አንተ ዝም በል። ፍቅረ ማርያም አንድ ደቂቃ ሳይሆን ዶክመንቱን አሳይ። አንድ ደቂቃ ስጡት። አንድ ያብራው ቢኒ አንድ ደቂቃ አንድ ያው ከ37 ነው ቪዲዮ አሳየን። ዶክመንቱን ያሳየን እኮ ይኸውልህ፣ አንድ ደቂቃ በአንድ ደቂቃ አሳየን። ዶክመንቱን ያሳየን። እኛ ዶክመንት ብቻ ነው የምንፈልገው። እሱ አብራራለሁ ነው የሚለው። ማብራሪያውን ይቶ ማምለጫው ነው። ይኸውላችሁ በአንድ ደቂቃ አሁን ከ37 ነው ከ39 እስከሚሆን መረጃውን ያሳየን። ከፈለገ የሚያወራ በቃ አንድ ደቂቃ ይፈሰለው ስጡ። ካላሳየስ የግሉን የኪሶሬ ነው መረጃውን ያሳየን። መረጃውን ብቻ ያሳየን። ወሬው ምን ያደርግናል? እሱ እኮ እያወራ ያለው በስድብና ወሬ ነው። ምን ያደርግናል? መረጃውን ብቻ ያሳየን። መረጃውን ብቻ ያሳየን። በቃ ሌላው ይተው። ይኸውላችሁ አንድ ደቂቃ ስጡትና ካልሆነ ማስወረድ እኮ ነው። ይሄን ያለ ምን ችግር የለውም። በአንድ ደቂቃ ውስጥ መረጃውን ተወክያለሁ በስላሴ ኮሌጅ ብሏል። ደብዳቤውን ያሳየኝ። በቃ እኮ ላሳይ ያለ እኮ ነው። ላሳይ ከፈለገ በዛች አንድ ደቂቃ ከፈለገ ያውራ፣ ከፈለገ ያሳይ። ከዛ ህዝቡ ይፈቅዳል። አንተ ራስህ አድምጠውና አይደለም እንደዛ አይደለም። አንደኛ ስድብ አያስፈልግም። መረጃ ሲጠይቅ መረጃ ነው መነጋገር። አዎ ስርዓት ይኑር እንጂ እንዴ! ስለምን እዚህ ጋር ትልቅ ሰው ነው መሰዳደብ የለበትም እንዴ! ይሄ ነው እንዴ ቤተክርስቲያናዊነት? የተጠየቀው ጥያቄ አንድ ጥያቄ ነው ካለው ያሳይ። በቃ አለቀ። የሚሳደብ ከሆነ መወረድ ነው። እድል አልተሰጠኝም እንዳይል ነው። እኔም እድል ስጡት፣ ያውራ፣ ሚውት ይደረግ። ስድብ አያስፈልግም። ጸሎት አስደርግልኝ ስትል እንዳልነበር አሁን እሺ፣ ጥሩ እግዚአብሔር አመሰግናለሁ። አሁን ከ38 ነው ፍቅረ ማርያም ይኸውልህ፣ ከ38 ነው ከ39 አድርጌ ይዝልና ልክ ከ40 ሲል ታቆማለህ። ቀጥል። ስላሴ ያክብርልኝ። አመሰግናለሁ። ምን አለ ቢኒያም ከዚህ በፊት ኡጋንዳ ነገረ መለኮት ወይም ቲዮሎጂ ተምሬያለሁ እያለ ያወራል ብሎ ሲናገር መረጃ ይዤ መጣሁ። ኡጋንዳ እኔ አልተማርኩም። 3 ሁነን በጊዜው የነበሩት አስተዳዳሪ እንደዚሁም ደግሞ ውድድር ነበረ። ያቀረብናቸው ጽሁፎችም ነበሩ። እኔ የሰራሁባቸው እዚህ የተመረኩባቸው መጽሔቶችም አሉ። እዛ ስማችንም አለ። መረጃ መጣ። ውድድር ተደረገ። አንደኛ ወጣው። መምህራችን አለ፣ ሌላ አንድ ተማሪ አለ። 3 ሁነን ሄድን። ይህንን መረጃ ያወጣሁት ለምንድነው? እሱ ቲዮሎጂ ኡጋንዳ ተምሬያለሁ ብሎ ዲፋሚኔሽን ወይም ውሸት ስለሰራብኝ ነው ይሄን መረጃ ያሳየሁት። ይሄ ሲጀመር መጽሐፍ አይደለም። ይሄ መጽሐፍ ሳይሆን ኢንተርናሽናል ቲዮሎጂካል ኢንስቲትዩሽን ጎድ ኦፍ ላይፍ ሊድስ አፍሪካ ቱ ፒስ ጀስቲስ በየዓመቱ ቅድስት ኦርቶዶክስ ቤተክርስቲያን ስብሰባ ታደርጋለች። የኤኤሲ ላይ ኦል አፍሪካን ካውንስልስ ላይ አባል ነች፣ መስራች ነች። እንደገና ደግሞ የዓለም አብያተ ክርስቲያናትም ስብሰባ ታደርጋለች። ሊቃነ ጳጳሳት ሄዳሉ። ቅዱስ ብፁዕ አባታችንም ሄደው ያውቃሉ። እንዳውም ብፁዕ ነፍስ ይማርና ብፁዕ
በቃ እኔ እንግዲህ እኔ ነኝ ሚውት ያደረኩህ ፍቅረ ማርያም። በቃ ዲስኮሩን ተው፣ በቃ ሰለቸነኛ። ምንድን ነው ይሄ? መረጃው ካለ አቅርብልን፣ ካልሆነ አቁም በቃ። እና ለምን በቃ እኛ ሌላ ታሪክ አታስወሩም ወይ? ሲሜን ተው በቃ አውርታል። አሁንማ ይኸውልህ እኔ ራሱ አናፖሎጃይዝ እየሰማሁ ነው ላይ በቃ አሁን ይኸውልህ እኔ ራሱ ይኸውልህ እኔ ጊዜ አልተሰጠኝም እንዳትል እነሱን ተጨቁኝ ነው 1 ደቂቃ 2 ደቂቃ ያሰጠው መረጃ ልታቀርብ አልቻልክም፣ ተወክለህ አልሄድክም። ስለዚህ ስህተት ነው። ይሄን ምን እሺ፣ አንድ ጥያቄ አልጠይቅህ። ምንም አትጠይቀኝ። ስህተት መረጃ ስጠይቅህ መሰረቱን ይዤ ለቢኒ 1 ደቂቃ ይሰጣል። በቃ ለአንተ እንደተሰጠ ከ40 1 ደቂቃ 42 ላይ አልጨርስ አይደል ሚውት ያደረገኝ። ቆይ በቃ አላሳየህም። ካሳየህ መረጃውን መክፈት ትችላለህ፣ ችግር የለውም። ቢኒ ቀጥል። 1 ደቂቃ ሲሞላ ዝጉልኝ። እሺ ሚውት አድርግልኝ። 1 ደቂቃ ሲሞላ ዝጉልኝ። እኔ እንግዲህ ፍቅረ ማርያም የሚባለው ወንድምን የዛሬ ዓመት ከምናምን ነው የማውቀው። እኔ ቤት እንግዲህ እንደምታውቁት በቲክቶክ ሳስተላለፍ በዩቲዩብም ዳይሬክት ነው የማስተላለፈው። መጥቶ እንግዲህ ስለ ቅድስት ቤተክርስቲያን አስተምራለሁ የሚል ወንድም ነው። እኔ ወደ ኡጋንዳ መግባቴን ሲያውቅ እኔም ኡጋንዳ ነበርኩኝ ቴዎሎጂ ኮሌጅ። ዩቲዩብ ላይ መጥቶ ነው ቲክቶክ ላይ ስንነጋገር ቀጥታ ዩቲዩብ ላይ ይተላለፋል፣ ማየት ትችላላችሁ። የምታስታውሱ ሰዎች ቆይ አትግባብኛ ልጨርስ። ኡጋንዳ መኖርህን ያወቅኩት በቅርብ ነው። ቆይ ሚውት አድርግ። ኧረ ሚውት አድርጉልኝ እባካችሁ ሚውት። እሺ እንደገና ደቂቃ ይያዝልኝ። ስለዚህ ይሄ ወንድም እውነትን ለመናገር የማከብረው የምወደው ወንድም ነው የነበረው። ከዛ በኋላ ኡጋንዳ ነበርኩ ሲለኝ ኡጋንዳ መኖሬን ካወቀ በኋላ ተነጋገርን። ከዛ በኋላ በእውነት የምነግራችሁ እዛ አማር ነበር ነው ያለኝ። አሁን እንደገና ኦርቶዶክስን ወክዬ እንደዚህ ተወክዬ ምናምን ዛሬ ነው ያለበት ያልኩ መረጃ ሳይንሽ። ኧረ ቆይ ረጋ በል። ይኸው ህዝብ እኮ አለ፣ እኔ ጋር የሚከታተሉ ሰዎች እኮ አሉ። ስለዚህ እኔ ዝም ብዬ አይደለም ይሄ ወንድም እየተናገርኩ ያለሁት። ስለዚህ እዚህ የቴዎሎጂ ኮሌጅ የኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤት አላት። ሚካኤልም መድኃኔዓለምም ገብርኤልም ማለት ነው። የገብርኤል ኤርትራ ነው። ከዛ በተረፈ አሁን ተወክዬ ነው በስላሴ ኮሌጅ ደግሞ የሚል ነገር ተናግሯል። እንግዲህ በስንት ዓመተ ምህረት ኦርቶዶክስ ወክሎ እንደሄደ በማስረጃና በመረጃ ደብዳቤ ያሳየን ነው የምንለው። ከዛ በተረፈ በሐሰተኛ ዙሪያ መደገፍን፣ ማጥመቅን፣ ሌላ ነገር ማድረግን በኋላ እንመጣበታለን እና አሁን ይህንን ጃፋር ሱቅ የገዛከውን ጽሁፍ አቁመውና ቤተክርስቲያን ወክላ የላከችብን መረጃ ሳይ የደከምኩበት እንጂ እንዳንተ የምዋሽበት አይደለም። ይሄ ወንድሜ የደከምኩበት ቤተክርስቲያን ያከበረችኝ እውቀቴን አክብራ የአውሮፕላን ቲኬት ተቆርጦ ለመምህራችን አንዴ ተረጋጋ እባክህን። አሳየን ደብዳቤውን። ችግር የለውም ሁሉም ነገር ክብሩ ይስፋ ለመድኃኔዓለም። ለመኑ ቤትሽ አይደለ? አሳየን ደብዳቤ ብለናል። ዲያቆን ፍቅረ ማርያም እኔ ዲያቆን ብዬ ነው የምጠራ። ዲያቆን ስላልክ ቪዲዮ ክፈት በመጀመሪያ፣ እዛ መረጃ ሳይ ቪዲዮ ክፈት። ልክ እንደ ጋሽ ቢኒ ቪዲዮ ክፈት፣ ከዛ መረጃ ሳይን። መሀል ላይ አትግቢ። አንዴ እየተናገርኩ አልገባም። እኔ ሚዩት አደርጋለሁ። ብቻ ካሜራ ክፈት፣ መረጃ ሳይን። ኦኬ። መረጃው እንዳይገኝ እንዳይወጣ ነው የምትፈልጉት? ኖ መረጃ ሳይሆን ማስረጃ። አሁን መረጃውን ተናገርክ እኮ 3 ሆነን እንዲሆነን ጎበዝ ስለነበርኩ እንዲሄድን እንደዚህ አልክ አይደል? ይሄ መረጃ ይባላል። ማስረጃ ደግሞ ኦብጀክቲቭ የሆነ ኤቪደንስ ማለት ነው፣ የሚታይ የሚነበብ የሚሰማ። ስለዚህ እሱ አለህ ወይስ የለህም? ኦኬ። ለምን እንደዛ ብዬ አወራሁ? አለህ ወይስ የለህም? ያም ወረቀቱ ደብዳቤው አናፖሎጂ እንደዛ ብዬ ለምን አወራሁ? ኡጋንዳ ተምርሃል ብሎ ስለዋሸ ኡጋንዳ ተምሬ አይደለም ኡጋንዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወክዬ ሄጃለሁ ብለሃል እኮ። ኮሌጁ ወክሎኝ ነው የሄድኩት አልክ። 2013 ላይ 2013 ጁሊያን ካላንደር ላይ አደ ቆይ ላሳየህ። that's my conclusion ወንድማችን። የለህም በቃ በዚህ ቀን የኢትዮጵያን ካሜራህን አብራ። ዲያቆን ፍቅረ ማርያም ካሜራ ኦል አፍሪካን ካውንስልስ ቸርች ያዘጋጀችው ኡጋንዳ ነች። መቼ? 2013 ላይ። እዛ አይደለም የሚጠቅመን ምንም ይሁን ምን ተወክለ የሄድክበት ወረቀቱ አለ ወይ እኮ ነው ፍቅረ ማርያም። የለኝም ወይም አለኝም በል። በምን ሂሳብ ነው አንተ ግን ራስህን የምታስበውና ሚውት የምታደርጉኝ? እኔ እንደውም ላቀራርብህ እኮ ነው ላቀራርብህ ነው የፈለኩት። እስከዛሬው ጠፋው ጠፍቶ እንደው ይቅርታ እንባባል እያልኳቸው ነበር። አንተ ግን በቃ እንደውም ሌላ ጥፋት አጠፋ። ያልኩበት መረጃ ያሉ እሳቸው ያናግሩት ከኡጋንዳ ያሉ ሰው ስለገቡ
ጤና ይስጥልን አቶ ስጦታው፣ ወንድም ስጦታው። እስኪ ያናግሩልን። አይተዋቸው ያውቃሉኝ ሰው ብሩ ላይ የአይጥ ምስክር ድንብ ይጣላል። እኔ 2013 ነው ወንድሜ እዛ የነበርኩት የቤተክርስቲያን ስብሰባ። እንዴት አመሻችሁ አባቶቼ ካህናት፣ ወንድሞች ዲያቆናት፣ ሁላችሁ የክርስቶስ ሰላም ይብዛላችሁ። እንዴት ናችሁ? ማውራት ሊቀጥል? ይቀጥሉ። እሺ እንግዲህ ወንድሜ በተቻለ መጠን እንግዲህ አክት የምታረገው የምታሳየው እንደ መንፈሳዊ ሰው ነው፣ ግን በተግባር የሚታይ ነገር የለህምና በተቻለ መጠን ወንድሞች አሉ፣ አባቶች አሉ፣ እነሱን እንኳን ፈርተህ አክብረህ አፍህን አርም። በጣም ከይቅርታ ጋር አፍህን አርም። ስድቡን አቆየው። ለማቀንተህ እንደምትሳደብ አላቅም። ለእግዚአብሔር መንግስት ለቅድስት ቤተክርስቲያን አስበህ ከሆነ ቤተክርስቲያን ስድብን አላስተማረችንም። በእንዲህ ያለ መንገድ የሚከብርም ጌታ የለንም። ስለዚህ እግዚአብሔርን የምትፈራ ከሆነ እግዚአብሔርን የምታፍር ከሆነ ስድቡን አቁመህ በእውቀትና በእምነት ብቻ ነገሮችን ሞግት። መጀመሪያ የሰው ፎቶ እየዘቀዘቁ እየተሳደቡ የሚውሉትን እኔ አሁን ያየሁት አንተን ነው። እኔ አንድ ኡጋንዳ እንደሚኖር ሰው ረጅም ዓመት ኡጋንዳ እንዳደረገ ሰው ነው እየጠየቁ ያለሁት ማለት ነው። ላውራ ልጠይቅህ። ኡጋንዳ ነው የምትኖረው? እኔ ይቅርታ ወንድሜ ስርዓት ያዝ። እኔ ላውራ እድል ትሰጡኛል። በጣም ስርዓት ያለ እውነት ሲወጣማ እንደዛ አትበል ወንድ። እንዲህ መወራጨት እንዲህ መሳደብ ምናምን ምንም ችግር ነገር ነው የሚያሳየው። እውቀት ካለህ እውነት ካለህ በእውቀትና በእምነት ብቻ መውገት። ጥሩ ስድብ የከበረ ጌታ የለንም። አሁንም አለ ፎቶ እየተዘቀዘቀ እየተሰደብኩ ያለሁት እኔ ነኝ፣ አንተ አይደለህም ወንድሜ። አሁን መተህ ምን ችግር አለ? እውነት ከያዝክ ምን አባቶች በተግባር በህይወት ተፈትነው የለን የተሰደው ምንም አይመስለኝም። በረከት ነው፣ ግን ደግሞ ንጹሃን እንዲሰናከሉ አልፈልግም። ገብቶሃል? ስለዚህ እውነት ካለ እኮ እውነቱን በእውቀት ብቻ ሞግት እንጂ በያለ ደረጃ ላይፍ ገብቶ መሳደብ። ወንድሜ 2013 ላይ ኡጋንዳ ነበርክ? 2013 አባቴ እኔ 5 ዓመት ነው ኡጋንዳ ላይ። በጣም ጥሩ። 2013 ላይ ሌክ ኦፍ ኢንቴቤ ኡጋንዳ ነበርክኝ ወንድሜ? ከይቅርታ ጋር ቀጥላው። አዎ አልኩህ እኮ። እሺ የኦል አፍሪካን ካውንስልስ ኦፍ ቸርች በዓለም ላይ ያሉ በአፍሪካ ውስጥ ያሉትን የመጀመሪያ መስራች ማነች? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ልጆቿን ኢትዮጵያ ኦርቶዶክስ ኤክሌሲያስ እንዳውም ፕሬዘንት ያደረኩት ምንድን ነው? ቪዲዮዎች ሁሉ አሉ፣ ሁሉ ነገር አለ። ኤክሌሲያስቲካል ኦፍ ኢሜጅ ኦፍ ኢትዮጵያ ኦርቶዶክስ ላይ ነው ፕሬዘንት ያደረኩት እና ስጀምር አይ ሪመምበር አስታውሳለሁ ስሮ አውት ኦፍ ኤጅ ትሩ ኦፍ ጎድ ወርሺፒንግ ኢትዮጵያ ሂስትሪ ኦፍ ኢትዮጵያ ኦርቶዶክስ ቸርች ሂስትሪ ኦፍ ወርልድ ብዬ ነበር የጀመርኩት። ዓመታት ከተቆጠሩ አምልኮተ እግዚአብሔር ኢትዮጵያ ውስጥ አልተቋረጠም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የዓለም ታሪክ ነው። ስለዚህ አስተዳዳሪ ማን ናቸው? እስኪ ንገረን። የምስራቅ አፍሪካ አስተዳዳሪ ወንድም ጋሽ፣ አሁን እኮ የእኛ ጥያቄ ተሳትፈ ሊሆን ይችላል፣ መሰረቱን ሊሆን ይችላል። ቆይ በክብር ፈንታ አንድ ተራ ጥያቄ ልጠይቅ። ለመሆኑ ካምፓላ የሚገኘው የመጀመሪያ የኢትዮጵያ ቤተክርስቲያን ምን ይባላል? ይቅርታ አድርግልኝ፣ አላውቅም። ለምን እኔ ያኔ የሄድኩት አንተ ካምፓላ ድረስ መጥተህ የኢትዮጵያ ቤተክርስቲያን ልካ መጥተህ ካምፓላ የሚገኘውን የኢትዮጵያ ቤተክርስቲያን ካላየህ አንተ ጭራሽ አልመጣህም። በጣም ጥሩ እኮ ጠየቅከኝ፣ ልመልስልህ ወንድሜ። ለምን መንፈሳዊ ነን እናውራ ስላልከኝ ምን ጊዜም አልለወጥም። አሁን ነውር ነው ወንድም ጋሽ፣ አንተ ካምፓላ ያክል መጥተህ እንዴት ነው ቤተክርስቲያን ሳታያት የምትሄደው? እኮ ልመልስልህ፣ አንዴ እድል ስጠኝ። እኛ የሄድ ነው ኢንተርናሽናሊ ስብሰባ ነው፣ በወጣቶች ተወክለን ይሄድ ነው። በዛ ላይ ደግሞ ፕሬዘንት የምናደርገዋለን። የምንሰራቸው ሪሰርቾች አሉ፣ የያዝናቸው ዶክሜንቶች አሉ። ምሳዬን እንኳን ለመብላት ጊዜ የለኝም። በአውሮፕላን እንሄዳለን፣ ለሀገሩ አዲስ ነን። የዓለም አቀፍ ስብሰባው ላይ እዛው ገብተን ምሳችንም የምንበላበት አለ። የሚገርምህ ፕሮቴስታንቱ ራሱን ካቶሊኩ የራሱን ያቀርባል። እኛ ደግሞ መምህራን ወንጌል ጋር ሁነን የኢትዮጵያ ኦርቶዶክስ አንዴ ስማኝ ልጠይቀኝ ያለው ወንድሜ ልመልስልህ። ይቅርታ፣ በእውነት ይቅርታ። እኔ ከአንተ በጣም በብዙ ነገር ማንስ ነኝ። እሱን ተወዋውለ የፖለቲካ መስራቱን በእኔ ደረጃ መመዘን መቅለል ያሳዝናል። በእውነት ስላከበርኳችሁ ነው የገባሁት። እኔ እናንተን እኮ ልቆመጠው ውርደት ነው ለእናንተ። ስላከበርኳችሁና ንጹሐን እንዳይሰናከሉ ነው የገባሁት። እኔ እኮ ዝም ብል ፈጣሪ ፊት መልስ ትሰጡበታላችሁ። ለተሳደባችኋት
በሐሰት ለሰራችኋት ዲፋሚኔሽን በህግ ፍቅረ ማርያም እንትኑ ሐሰት እንዳይነገር የምትቀበሉባት ሰዓት ላይ ናችሁ። ብዙ ሰማን ተው በቃ እናመሰግናለን። የሰደብከን እኮ አንተ ነህ። አጋንንታም ጠቅላላ የጋንንት ማህበር ያልከን አንተ አይደል? እናመሰግናለን። በቃ ተሆንሽ እንዴ ጤነኛ አይደለም እንዴ? በመድኃኒዓለም ፍቅረ ማርያም አታንሱ። ከዚህ በኋላ ነገርን እስቲ ጉግል ላይ እንፈልግ መቼ ነበር ባለሁበት ላይ ጥያቄ አንዴ ሞት አድርገን ግን አነሳለሁ ብትል ኃላፊነት ትወስዳላችሁ። ማደር አንተ አትፈራራም እንዴ? ምን ይያላል? ሶሻል አድርጎ በአይሮፕላን ከየት ወዴት ነበር ስትመላለሱ የነበረው? ከኢንቴቤ ወዴት ነበር የሚመላለሱት? እባክህ ይንገሩን ወንድሜ። አንዴ አንተ እንደ ሰው ሆነህ ለአንዲት ደቂቃ ብታወራኝ ደስ ይላል። በቪዲዮ ውጣ። በአጭሩ የነበርከው የፕሮቴስታንት ስብሰባ ላይ ነው። ታሪክ ንገረኝ ካልከኝ ደግሞ ከኢትዮጵያ ቤተክርስቲያን አባል ነች። እያወራህ ሚውት ማድረግ ስማ፣ ይሄን ለዘመናት መርዝ ስጠጣ ሚውት ያዙልን። አሁን ክፉ መርዝ ስታጠጣበት የከረመ እኔ እውነት ነው ምና እኔ ውሸት አልወድም። በነገራችን ላይ አንቺ ታመጪው አንቺ ጣሮት ቆይ አትዋሽ። ሁለተኛ ወረቀት ይዘህ እንዳትነሳ። የሰይጣን ሽንት የሚጠጣ ነው። አንተም ደግሞ ጥቆር አለብኝ የምትል ሰው ነህ። ሁለተኛ ይሄን ወረቀት እንዳታነሳ። እንግዲህ ወገኖቼ ይሄ አሁን ነበርኩ የሚለው ቁማር መቆም አለበት። ኦርቶዶክስን ወክዬ ለዚህ ስብሰባ እንደዚህ በነገራችን ላይ ኢንቴቤ ማለት ከዋናው ከካምፓላ አየር መንገዱ ያለበት ኢንቴቤ ነው እና አነስተኛ የአይሮፕላን ቦታዎች ደግሞ ያሉት ኢምባራራ እና አንድ ሌላ ቦታ ሀርዋ የሚባል ቦታ ነው ያለው። እኔ በዚህ ያክል እንግዲህ በአይሮፕላን እየተመላለስን ሲል ሰምታችሁታል። ሲያርሙኝ በአይሮፕላን እየተመላለስን ሲል ሰምታችሁታል አይደለ? ኢንቴቤ 40 ኪሎ ሜትር ግድም ነው። 37 ምናምን ኪሎ ሜትር ነው ከካምፓላ። በነገራችን ላይ በአይሮፕላን ስንመላለስ ይላል። ይኸውላችሁ የውሸት አባት ሴጣን ነው። አሁን ለዛውም ከኢንቴቤ ሰው እየደወለልኝ ነበር። ይሄ ሰው መጥቶ የነበረው በሚሽነሪዎች ነው የመጣው። ከመጣ እንኳን ይሄ ስብሰባ ደግሞ እኔ አሴምብሊ ያለው ፕሮቴስታንቶች የሚመጡበት ስብሰባ ነው። ፕሮቴስታንቶች አይታችሁ ከሆነ አብረውት የነበሩ 3 ሰዎችንም አይነግረንም። የሚያወራው እንዳለ ውሸት ነው። ለምንድን ነው ታዲያ እንደዚህ የምታፋጥጡት? ወደ ይቅርታ ለምን አትመጡም የምትሉ ሰዎች አላችሁ። ይሄ ሰው እኮ በየቤቱ እየገባ ኦርቶዶክስን ወክላኝ እያለ የላሊበላ ዋና እንደሆነ ሆኖ እየተናገረ ነው። አሁን ደግሞ አይታችሁ ከሆነ ምናልባት ለመኑም ኬኩን ማሳየት ትችላላችሁ። መስቀል ይዞ ቡራኬ እየሰጠ ነው። ቅድም እውነት ነው በናገር ቀሲስ ዲበኩሉ እግዚአብሔር ያክብራቸው አንድ ቃል ተናግረዋል። ይህ ሰውዬ ማለት ምን ማለት ነው ብለዋል? እብድ ነው ብለዋል። እብድ ነው። ራሱን የሳተ ሰው ወንድሜ ስጦታው ይኸውላችሁ 2013 ከኮቪድ መልስ ነው አይደለ? ከኮቪድ መልስ ነው አይደለ? ልክ ነኝ አይደለ? ከኮቪድ መልስ ነው። እኛ ቼክ አድርገናል። ለምሳሌ እኔ ካለውበት ካምፓላ አሁን የካምፓላ በአሁኑ ሰዓት አቡነ ሳውሪዎስ ነበሩ በዛ ጊዜ። ከዛ በኋላ አሁን አቡነ ማቴዎስ ናቸው።
እሺ አይታችኋል ያደረገውን ልብስ ያስወጣል እንደሚባለው ማለት ነው። ጭራሽ ከሃይማኖትም ሳይወጣ ድል እስቲ እንስጠውና ሰበር የሚል ከሆነ ምክንያቱም ነገ እኔም ልወርቅ እችላለሁ፣ ከእናንተ ውስጥ አንዳችሁም ልትወርቁ ትችላላችሁ። የዛኔ እድል ማንሰጣጥ ከሆነ ከባድ ነው የሚሆነው። በቃ እየጠፋን ነው የምንሄደው ማለት ነው። ከዛ አንጻር ይጠቀምበታል ብዬ ነበር ያሰብኩት። ጭራሽ ብዙ ነገር ተሳድቦ ነው የወረደው። እኔ ከዚህ በኋላ አሁን በሱ ላይ እኔ እንትን የለኝም ማለት ነው፣ ሪዘርቬሽን የለኝም። እንደፈለገ ቢሆን በቃ እግዚአብሔር እንግዲህ እንደፈለገ ያደርገዋል እንጂ ቅር የሚለኝ ነገር አይኖርም ማለት ነው። ከዛ አንጻር ነው። እግዚአብሔር ይስጥልን። እሺ አባታችን የቀጥሎ ሀሳብ ምልክት ሰጥተውናል። ከዛ ስጦታው ወንድም ስጦታው እግዚአብሔር ይስጥልኝ። በድጋሚ እንደምን አመሻችሁ አባቶቼ፣ ወንድሞቼ። ምንም ብዙ የምጨምረው ነገር የለም። ምናልባት እናንተ መሰብሰብ ካለባችሁ ሰበስባላችሁ። ግን ያው አሁን ወንድማችን አናፖሎጂስት የተናገረው ነገር እንዳለ ሆኖ ምናልባት እኔ በምን አምናለሁ መሰላችሁ? ሁሉም ለዘብተኛ ከሆነ፣ ሁሉም ሚቅለሰለስ ከሆነ፣ ሁሉም እንደው በክርስትና ስም ይሄ አጉል ከዜሮ በታች የሆነ ትትና እያሳየ የምንቀጥል የምንሄድ ከሆነ ያው ለብዙዎች ደፋሮችና ወንበዴዎች ተላልፈን እንደምንሰጥ ግልጽ ነው። ተናግረንም ተቆጥተንም አልቻልንም። በተለይ ከላይ ያሉት አባቶቻችን ትልልቆቹ መናገር የሚገባቸውን መቆጣት የሚገባቸውን መገዘት የሚገባቸውን ማድረግ ባለመቻላቸው እንግዲህ ምንባት ወንድሜ አፖሎጂስት ባይወጣና ቢሰማኝ ደስ ባለኝ ነበርና እንዲህ ያሉ ክፍተቶችን መጋፈጥ ግድ የሆነበት ጊዜ ላይ እንደሆነ ይሰማኛል። ምክንያቱም እዚህ ጋር ቃል እግዚአብሔርን ካባ አድርገው የሚለሳለሱ ሰዎች እኔ አንድ የሚገባኝ አሁን እየገባኝ ያለው ነገር ምንድነው? በዓላማ የሚቀሳቀሱ ሰዎች ናቸው። ተልእኮ ያላቸው ሰዎች ናቸው። አቅም ያላቸው ሰዎች ናቸው። ጥሩ ቦታ ላይ ሰው ያላቸው ሰዎች ናቸው። ገንዘብ ያላቸው ሰዎች ናቸው እና በዓላማ የሚንቀሳቀስን ሰው እንደው እንደነሱ በዓላማ ፕላን አድርገን መንቀሳቀስ እንኳን ባንችል ባለን ዕውቀትና ባለን ጸጋ አይደለም ብለን እንዲተራ አሁን በጣም ተራ የሆነ ነገር ነው እንግዲህ እኛን ቻሌንጅ ሊያደርግ የፈለገው በእንዲህ ያለ ደረጃ ከዕውቀት መጉደል፣ በእንዲህ ያለ ደረጃ ድንቁርና እግዚአብሔር ይሰውራችሁ። ምክንያቱም እሱ እውነት የተማረ ሰው ከሆነ የቤተ ክርስቲያን ልጅ ከሆነ እውነት በሰዓቱ እኔ እንኳን አንድ ተራ ምዕመን እንጂ እንኳን እሱ ባለ አባት ነፍሳቸውን ይማር አይባልም አይደል? ነፍሳቸውን ይማር ካልኩኝ ይቅርታና በረከታቸው ይደርብንና ብፁዕ አቡነ ጢሞቴዎስ ነበሩ የበላይ ጠባቂ። እሳቸውን እንኳን ስማቸውን የማያውቅ አብረው የተማሩትን አብረው ሄዱ ያላቸውን ሰዎች እንኳን ስም መጥቀስ የማይችል በሰዓቱ የነበሩትን የሀገረ ስብከቱን ሊቀ ጳጳስ ወደ የዩጋንዳን እንኳን ማወቅ መጥቀስ የማይችል እና ይሄ ሆም ብሎ ለማደናገር እሱ ተከታዮችን እንዳይሰናከሉ ምናምን እና እንዲህ ያሉ ሰዎች የራሳቸውን ጽድቅ የሚያቆሙ
የቤተክርስቲያን ክብር የማይገዳቸው ሆዳቸው በአምላካቸው ክብራቸው በነውራቸው የተባለላቸው አይነት ሰዎች ናቸውና ምን ለማለት ፈልጌ ነው? በቃ ሁላችንም ባለን አቅም በጥላቻ ሳይሆን በትዕቢት ሳይሆን በክፋት በተንኮል በነቀፋ በስድብ ሳይሆን በእውቀትና በእምነት እንዲህ ነገሮችን ግን ቻሌንጅ ማድረግ አለብን ብዬ አምናለሁ። ምክንያቱም ሁሉም ሰው ከተልመጠመጠ መድረኮቻችን የማንም መጫወቻ መፈንጫ ነው የሚሆኑት። አሁንም እየሆነ ያለው ነገር ሁላችንም በየአጥቢያችን በየሚዲያው እየተመለከትን ነው። ዛሬ ቤተክርስቲያንን የሚያስጨንቃት ቤተክርስቲያንን ዋጋ እያስከፈላት ያለው ውጭ ያለ ሰው አይደለም። እኛን የመሰሉ የእኛን መስቀል የጨበጡ የእኛን ካባ የለበሱ የእኛን ስም የያዙ ሆዳደሮች ናቸው። ቤተክርስቲያን ከየትኛውም ጊዜ በበለጠ አህመድ ግራኝ እነ ዮዲት ጉዲት በዓላማ በግልጽ መጥተው ተፋልመናቸዋል። ውስጥ ያሉትን ግን እንዴት እናርጋቸው? እንዲያስበናል። እንዲህ ነው ማሰብ ያለብን። የተግባባን ነው አይደለ? ስለዚህ ውስጥ ሆነው ቤተክርስቲያንን የሚጎዷትን ምግቧን እየበሉ ደሞዝ እየተከፈላቸው ቤተክርስቲያንን የሚያስጨንቁ እንዲያሉ ሆዳደሮችን ነው ልንገዳደር የሚያስፈልገው። አልተሳደብንም፣ መሳደብ አያስፈልግም፣ ጥላቻ አያስፈልግም፣ ትችት አያስፈልግም። ነገር ግን በእውቀት የሆነ ሙግት ከማንም ጋር እላይ ለምን ያለው አይሆንም። በእምነት ሆነን ስለ ቅድስት ቤተክርስቲያን ክብር ትላንትና እኮ አንድ ነገር አስታውሼ ልጨርስ። ትላንትና እንደ አገር እንደ ተቋም ቤተክርስቲያን ልትከፈል በነበረበት ሰዓት ላይ ዋጋ የከፈለው እታች ያለው ምስኪኑ ምዕመን ነው። ጥቁር የለበሰው እታች ያለው ነው የሞተው። እነ ኬኮ አወሩ ሻሸመኔ ሀገረ ስብከት ላይ ነበረውን በተሻለ ታውቃላችሁ። ዋጋ የከፈለው እታች ያለው ምስኪኑ የዋሃው ምዕመን ነው። ዛሬም ደግሞ እንደ ቤተክርስቲያን አባቶች ዝም ባሉ ሰዓት መናገር፣ መገሰጽ፣ መቆጣት፣ ማውገዝ፣ መለየት በሚገባቸው ሰዓት ዝምታን በመረጡ ሰዓት ባለን አቅም ባለን እውቀት ባለን እምነት እንዲህ ያሉ ሆዳደሮችን የመጋፈጥ ኖ የማለት ግዴታ አለብን። ምክንያቱም የሰማናት አንዲት ቃል ትፈርድብናለች ዕዳ ስላለብን ማለት ነውና በፍቅር የሆነ ነገር ምንም ችግር የለውም። አንተች አንንቀፍ አንስደብ እንጂ ኖ በቃ በእውቀት አሳየን። አንድ ተራ ደብዳቤ እንዴት ሰው ይሄን ያክል እንግዲህ አህጉር አቀፍ ስብሰባ ሄዶ እንዴት ነው ዶክመንት ማቅረብ የማይችለው? እና ያለሆነ አሉባልታና አንቶፈንቱ እያወራ ጭራሽኛን ኮንፊውዝ ለማድረግ ሲሞክር ተመልክተናልና በፍቅር ማቅናት ጥሩ ነው። ነገሮችን በፍቅር ማስኬድ ጥሩ ነው። ነገር ግን አውቆ የተኛን በዓላማ የሚንቀሳቀስን ከሃዲ ግን መታገስ ብዙም ክርስትና አጎል ቅድም እንዳልኳችሁ ከዜሮ በታች የሆነ ትትና ነው እንጂ እሱም አይታነጽበትም። ምክንያቱም በክፋታቸው እየባሱ ይሄዳሉ እንዳላቸው ወንጌል እሱም በክፋቱ በጥፋቱ እየባሰ ይሄድና ሌላ ልምምድ ውስጥ ነው የሚገባውና እንዲህ ያሉ ሰዎችን ምናልባት የሚሰሙ ከሆነ አባቶች ክህነት ያላችሁ መምህራን ወንድሞች ንገሯቸው። የሚሰሙ ከሆነ የሚመለሱ ከሆነ ምክንያቱም ብዙዎች በጥፋት ጎዳና ስላሉ እነዛን ከሰዓት ነጥቀን ማስመለጥ እንዳለብን መጽሐፍ ይነግረናል። ነገር ግን አልሰማ ያለውን በቃ ተመችቶኛል የጥፋት ጎዳና ያለውን ምን እናደርገዋለን? ጳውሎስ እኮ የተመለሰው እየሄድክበት ያለው ጎዳና ልክ አይደለም፣ በዚህ መንገድ እግዚአብሔር አይከብርም፣ ስለዚህ የመውጊያውን በትር ብትቃወም ላንተ ይብስብሃል ሲባል ስለዚህ መሞት አልፈልግም። እግዚአብሔርም የነገረ ነገር ምንድነው? የሟቹን ሞት አልወድም አልፈልግም ነው። እምቢ ካለ በቃ የሞቱ ጎዳና ለሆድ ማደሩ ቤተክርስቲያንን መሸጡ ጥሩ ነው ተመችቶኛል ካለ ምን እናደርገዋለን? እንደ ክርስቲያን እንጸልይለታለን፣ እግዚአብሔር እንዲረዳው እግዚአብሔር እንዲያስመልጠው የቤተክርስቲያን አምላክ እንዲታደገው እንጸልያለን። ከዛ ውጭ ግን መቼም ሕፃን አይደለም አስረን አናመጣውምና ምን ለማለት ነው? ሁላችንም እንዲህ ያለ ነገር ላይ በፊት ለፊት ባለን አቅም በእውቀት እንጋፈጥ፣ የሁላችንም ግዴታ ነው። ካበዛው ይቅር በሉኝ። እግዚአብሔር ይስጥልኝ። እሺ ቃልዎት ያሰማልን። እናመሰግናለን ሁላችሁንም። ከህዝብ እንስማ። እሺ ኬኩ የምትለው ነገር ካለ ገብሬ፣ አባታችንም ሀሳብ እያሉ ነበር መሰለኝ። እስኪ ቀጥሉ። ሌላ ሰው ካለ የሚናገር ሌላ ሰው ካለ ይናገራል። እኔ አንድ ነገር ብቻ ልናገር። ወንድማችን ስውራኑ ያው እኔ እንግዲህ ስውራኑ ነው፣ ምክንያቱም
ከስውራኑ ጋር ነው ማስቀድሰው ምናምን ብሎኛልና ከስውራኑ ጋር ነው የማስቀድሰው ብሎኛል። እና የስውራኑ ከተማ ቁልፍ አለ እጄ ላይ ከእናንተ ጋር አይደለም። ትንሽ ከኛ ጋር መጥቶ ይነጋገርና ስውራኑ እየጠበቁኝ ነው፣ እዛ ሂጅ ደግሞ ላስቀድስ ይለናል። እና ገና የዛሬ አመት ነው እኔ የማውቀው፣ አመት ባይሞላ እንኳን ከአመት ወዲህ ነው እና የማውቀው። በጣም በተደጋጋሚ ግራ ያጋባኛል። በጣም ብዙ ጊዜ በቃ የመጨረሻ ከጓደኞቼ ጋር ጸብ ጀመረ፣ እንደዚህ ሲል ማለት ነው። እና አንድ ጊዜ ቁልፍ አለኝ ይላል፣ የስውር ከተማ ቁልፍ አለኝ ይላል። አንድ ጊዜ ደግሞ ላስቀድስ ነው ይላል፣ ስውራን አባቶቼ ጋር ነው የሚሄዱ ይላል። በጣም ግራ ሲያጋባን ነበረ። እና ከዛ ደግሞ የሚያደርጋቸው ነገሮች ሁሉ በቃ የሆነ ኦር ናቸው፣ ትክክለኛ ሰው አይደለም። በነገራችን ላይ ቢኒ ምንም አይነት ሰርቲፊኬት የለውም። ስውራኑ አንድ ሰርቲፊኬት ካመጣ ልቀጣኔ አንድ ሰርቲፊኬት ያለችውን ለጥፏታል። አበይ ጫኔ ይላል የላሊበላ ከተማ አስተዳደር ጽዱና አረንጓዴ በማድረግ ለኢንቨስተሮች፣ ቱሪስቶች እና ነዋሪዎች ምቹ የስራን እና የመኖሪያ አካባቢ ለመፍጠር በሚደረገው እንቅስቃሴ ወርቅ ድንጋይ ተፋሰስ ላይ የአፈርና የውሃ ጥበቃ ስራ በመስራት ስላደረጉት መንገድ ጠረጋ አስተዋጽኦ ይህ የምስክር ወረቀት ተሰጥቶታል። መንገድ ጠርጋሃል ተብሎ ሰርቲፊኬት የተሰጠው ሰውዬ የሚለጥፍ የቴዎሎጂ ዲግሪማ ቢኖረው ገደለም። በቃ ከፈለጋችሁ አሁን ካሜራን ከፍቼ ላሳያችሁም እችላለሁ። ማርያምን ነው የምላችሁ፣ አለ እኔ ጋር አለ። ማን ነው የሚለው? የፍቃዱ ገብረ ማርያም በከተማና መሰረተ ልማት ምናምን ይላል። ቀን 28/9/2015 መንገድ አጽድተሃል ተብሎ ሰርቲፊኬት የተሰጠውን አውጥቶ ከለጠፈ ቴዎሎጂ ተምሮ ዲግሪ ቢኖረውማ ፈጀን፣ በቃ ፈጀን፣ ቢኒ ፈጀን። ይሄ ሰው ምንም አይነት ሰርቲፊኬት የለውም። ብላክ እንደ ዋይት ነው የምነግራችሁ። በቤተ ክርስቲያን ቀልድ የለም። ወመኔ ነው፣ በአጭሩ ወመኔ ነው በቃ። ከዛ ውጭ ቅድም ቀሲስ ዲበኩሉ ያሉት ነገር አለ፣ እብድ ነው ይሄ በቃ ምንም ጤነኛ ሰው አይደለም ብለዋል። ጤነኛ አይደለም ብለን ካለፍ ነው ኦኬ ጉድ። ግን አይ ዶንት ቲንክ ሶ። አሁን የሚያደርገውን ነገር ሲያጣ በቃ ወደ መምህር ግርማ ጠጋ ማለት ጀምሯል። አሁን በጣም አደገኛ መንገድ ላይ ነው ያለው። ያጣላን ነገር ይሄ። እኔ ከስውራኑ ጋር ነው የምውለው፣ ከነሱ ጋር ነው ማስቀድሰው፣ አብሮኝ ነው የሚውሉት። ቁልፍ አለ እጄ ላይ ላሊበላ ላይ ስውር ከተማ። ጭራሽ ብሎ ደግሞ ሻቦላዎችን ያመጣል። ሻቦላ፣ ጥንታውያን ሻቦላ፣ እነዚህ የጽሁፍ ምናምን ያለባቸው ሻቦላዎችን ያመጣል። ይሄ የሰዎች ስዕል ምናምን ያለባቸው እኔ ቤት አይደለም ይዞ የመጣው ታላቁ ጅብሪል ቤት ነው። ታላቁ ጅብሪል ይጠየቅ፣ መቼም እንደማይሸፍንለት ተስፋ አደርጋለሁ። የተለያዩ መስቀሎች አሉት፣ ራሱም ይናገራል። ከየት ነው ያመጣቸው እነዚህ መስቀሎች? ወንድሞቻችን፣ እኔ ይሄንን ልጅ የትም አላውቀውም። እኔ ያለው ሌላ ቦታ፣ እሱ ያለው በጣም ከኔ ርቀት ነው ያለው። ምንም ያጣላን ነገር የለም። ያገናኘን የቤተ ክርስቲያን ነገር ነው። በቃ በጣም ደፋር ነው ከምላችሁ በላይ ደፋር ሰው ነው። ኦኬ። ከዛ ውጭ በጣም ማት ነው የሚሳደባቸው ስድቦች በጣም ከባድ ናቸው። ቢኒ እናትህ እንዲቱን ብሎ የሚሳደብ ሰው ነው። እናትህ እንዲቱን እያለ የሚሳደብ በውስጥ በኩል ለኔ ለነ እዩ ለነ ንግስት ምናምን የሚልክልን ለነለመኑ የሚልክልን የስድብ ባሳይ ስክሪንሾቱን በጣም ከባድ ነው። ይሄ መስቀል ይዞ እንግዲህ ኬኩን ያቀናበረብኝ ይላል። እግዚአብሔር እንግዲህ ያሳይክ። እኔ እንዴት አድርጌ ነው የማቀናበረው? እስቲ እጁ ላይ ነው ያለው መስቀሉ። አንተ ሰውዬ ለምንድን ነው የሚውስ ማታረገው? ግን ውረድ በቃ እንዳታስገቡት ይሄን ሰውዬ ድጋሚ የወረደውን እና እንዴትም አድርገህ አንተ ልታቀናብረው የማትችለውን ነገር ኬኩን ያቀናበረብኝ ይላል። እና ቢኒ እኔ ከሰዎች ላይ እንደዚህ ያደረገ እንደዚህ በላ ምናምን ብዬ መናገር አልፈልግም። ዛሬ ኢትዮጵያ ላይ ያለው ድህነት ሌባ ያደርግሃል። ምንም ጥያቄና መልስ የለውም። ድህነት አይኑ ይጥፋ። ድህነት ክፉ ነው እና ይሄ ለአማራ ሕዝብ ገንዘብ አሰባስባለሁ ምናምን ብሎ
የበላው ብር አለ ግን ይብላ፣ እሱ ምንም ችግር የለውም። እኔ ከፈለክ የሰጡትን ሰዎች አንድ በአንድ እነግርሃለሁ፣ አንተ ራስህ ታናግራቸዋለህ። ቄስ ሁላ ሰጥቶታል። ቀሲስ ሁላ ሪከርድም ልክልሃለሁ ከፈለክ። እሱ እኔ ምንም ጉዳይ አይደለም። የልጅ አባት ነው፣ ሊቸገር ይችላል። ሁላችንም ስለምንቸገር ቤተክርስቲያን ላይ ግን እየሰራ ያለው ግን ነገር በጣም ደስ አይልም፣ በጣም ደስ አይልም። ስለዚህ ወንድማችን እኔ አሁንም ቢሆን ሰላም ቢፈጠር ይህንን ነገር ቢተው፣ ይሄ ማጭበርበሩን ቢተው፣ ምንም አይነት ቴዎሎጂ ስኩል ገብቶ ምንም የተማሩ ነገርም የለም፣ ድቁናም የለውም፣ ቅስናም የለውም። ቢኒ በቀላሉ መገመት ትችላለህ። በቃ መንገድ ጠርጋሃል ተብሎ የተሰጠውን ሰርተፊኬት የሚለጥፍ ሰው ዲፕሎማና ዲግሪማ ቢኖረው በቃ ቢኒያም ሽታ ያለቀልህ። በቃ በሚሳኤል ነው የምትመታው። አንድ ሁለት ደግሞ ከነ ዶክተር ሮዳስ ጋር ምንድነው እሱ ያገናኘው? ይህንን ሰውዬ ፌስቡክ ላይ አንድ ሁለት ፎቶዎችን ፖስት አድርገዋል። ኬስ ነው እሱ የመጣው ብዬ ሳይ ዶክተር ሮዳስ የሆነ ሰዓት ላይ ይሄ ለህዋ ጥናት ተብሎ ግብረ ኃይል ከአዲስ አበባ እሱ ወዳለበት አገር ይሄዳል። እዚያ ከዛ በኋላ ያገኛቸዋል ማለት ነው ዶክተር ሮዳስ የዛኔ እንደዚህ በሚዲያ ብዙም ባልታወቁበት ሰዓት ላይ በመጽሐፍ ብቻ በሚታወቁበት ሰዓት ማለት ነው ይሄድና ልጁ ያው ታውቃለህ ፎቶ በጣም ይወዳል። ፎቶ የሆነ ተጽዕኖ ፈጣሪ ሰው ካገኘ ሮጦ ሄዶ አቅፎ በቃ ፎቶ ይነሳልና ከሳቸው ጎን ሆኖ ፎቶግራፍ ተነስቶ ፖስት አድርገዋል። አንድ ቀን ነው ያገኛቸው። ከአንድ ቀን በላይ እሱ ካገኛቸው ከዛች ሰዓት ውጭ ያቺ ፎቶ የተነሳባት ሞመንት ብቻ ነች። ከዛች ቀን ውጭ ካገኛቸው ከምላሴ ጸጉር ጠብ ትበል። ይሄ ነው ያለው እና ዶክተር ሮዳስን ጠይቁ ምናምን ይላል። ውሸት ነው። የትም ማያውቃቸውም። ፎርዛ ማተር ዶክተር ሮዳስ በዚህ ሰው አፍ የሚጠሩ ሰውም አይደሉም። ሌላው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድኃኒት ቀማሚ ነኝ ይላል። መድኃኒት ቀምማለው ላሊበላ ላይ ትልቅ ቦታ አለኝ ይላል እየታጠረ። ይህንን የሚለው ደግሞ ፖለቲከኞች ቤት ገብቶ ነው። ፖለቲካን የሚያራምዱ ሰዎች ቤት ገብቶ ሞጣ ቤት ገብቶ ነው። እኔ እንኳን ሞጣን ስለማልከታተለው አላየውኝም፣ ግን ሰዎች ነግረውኛል። ጠይቀነዋል። እሱንም ጠይቀነው አዎ ብሎ አምኗል ማለት። ስለዚህ አንድ ጊዜ መድኃኒት ቀምማለሁ ይላል፣ የቤተ ክርስቲያን ሊቅ ነኝ ይላል፣ የስነ መለኮት ሊቅ ነኝ ይላል፣ ድቁና አለኝ ይላል። የማይናገረው ነገር የለም። አሁንም ቢሆን እኔ ወንድማችን ወደዋለሁኝ። እኔ ፐርሰናሊ ምንም ያደረገኝ ነገር የለም፣ እግዚአብሔር በሚያውቀው። እኔ ምንም የትም አንገናኝም። ግን እየረገጠው ያለው ፈንጂ ግን በጣም አደገኛ ፈንጂ ነው። ምናልባት ከእሱ ካለበት አገር ላይ አንዳንድ ሰዎች ነግረውናል። ትንሽ የጭንቀት አይነት ህመም እንዳለበት ነግረውናል። ትንሽ ከዛ ጋር ደግሞ ተያይዞ አንዳንድ ጊዜ ወደ አልኮል እንደዚህ አይነት ነገሮች እንዳሉ ነግረውናል። ኦኬ ቆይ አንድ ጊዜ ቢን እየቀጥልኩ ስልክ ላንሳ። እሺ አባታችን ይቀጥሉ። ምልክት ሰጥተው ነበረ። አይ ዶክተር በኋላን ለመኑ አስገቢው ሲ ዶክተርም ስለመጣ ሕክምና ይሰጠዋል። ይቀጥሉ። ማንን ነው ቢኒዬ? አለህ እኮ ስልጣን አስገባው። እኔ እንዳለም አላየሁኝምና በመኑ በአምሳለ መኑን አስተመስለኪ ለመኑ እነግር ሐዘነ ልቤን በሌኪ ማርያም እግዝእትየ። እንዴት ዋላችሁ? እግዚአብሔር ይመስገን። ጠበቅ ይበል ለማለት ነው። የለመኑ ስም ለመኑ ትክክል ነኝ አይደል እህቴ? በማን ዙሪያ ነው የምትወያዩት? ቢኒዬ እሺ ይገባሉ። እሺ ያናግሯቸው። ዶክተር ለመኑ ነው። ትክክል ነው። ጠብቆ ነው የሚነበብና ለመኑ ከሆነ ትርጉም እንዳያጣ ስምሽ እና ሰዎች አንቺ ትክክል ነው። ሰዎች ሲጠሩሽ አንዳንዴ ለመኑ ከሆነ ስምሽን ትርጉም እንዳያሳጡትና
የቤተ ክርስቲያኒቱም የግዕዝ ቃል ስለሆነ ለመኑ ነገር ሐዘነ ልቤን በለኪ የሚል አንድ እንትን አለ። ለመኑ ነገር ሐዘነ ልቤን በለኪ ማርያም እግዝእትየ ሰዓታት ላይ ነው ያለው። እንትን ስብሐተ ፍቁር ላይ አሁን ላይ እንትን ብለው አውጥተውታል። ደብረ አባይ ብለው ቆርጠው ጥለውት ነው እንጂ እንደዚህ ያለ በገዳማት ላይ ይሉታል። ግን ደብረ አባዮች ይህንን አይጠቀሙትም። እሱ ንበሌኪ ለመኑ ነገር ሐዘነ ልቤ የሚለውን እንትን ብዙ ጥንት ሰደድ ኩላ የሚባለው ሰዓታት ላይ እዛ ነበር ያደግኩና ሰማው ነበረ። እዛ በኋላ ደብረ አባዮች ቆርጠው አውጥተውታል። እንደዛ ነው። ሌላ በነግስ ላይ የሚገኛል በማየት ይገባል አይገኝ አይቀርምና ድንቅ ነው እላለሁ። ዶክተር ቃሲስ የተባረክ ነው። ስም ቀይሬ የመጣሁት እንተዋወቅ በዚሁ አጋጣሚ ይፍቱኝ ባርኩኝ። ቃሲስ ይቅርታ በጣም በረከተ እስጢፋኖስ ጅርባ ላይ እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቅ። ወደ መጨረሻ አካባቢ አንድ ጥያቄ አለ ለዶክተር። ጥያቄ ትንሽ የከበደ ጥያቄ እሱን እጠይቃለሁ። ግን በዚህ በፊት በነበረው በርዕሰ ጉዳዩ ላይ ስናነሳ እኔ ሰውየው ሙሉ ጤነኛ አይመስለኝም። የዓለማዊ ዶክተርም መንፈሳዊ ዶክተርም የሚያስፈልገው ነው። ሕክምና ያስፈልገዋል። የጤና ይሄ የአእምሮ ችግር ሳይኖርበት አይቀርም እና ዶክተር መድኃኒት ብታዘዙለት ሰውየው የሚረጋጋበትና ወደ ራሱ የሚመለስበት ነገር ቢኖር ጥሩ ነው። እዛ በተረፈ እንደ የስድብ መንፈስ አለበት በጣም ሰውየው ላይ። የስድብ መንፈሱ ደግሞ በጣም ከባድ ነው። ይሄ ደግሞ የት እንደመጣ ግልጽ ነው። ከነግርማ ነው የነግርማ ላይ ነው የነግርማ መንፈስ ነው ያለበት። ጠቋር የሚል ንግግር የሚወጣቸው ሰዎች በእውነት ጤነኛ አይደሉም። በጣም ከባድ በሽታ አለባቸው እና እዛ በተረፈ እኔ ቢኒያም ሰምታችሁት ከሆነ እንትን ይዘባርቅ ነበረ። ቤተክርስቲያኒቱ ናት በዚህ በመንፈሳዊ ኮሌጅ የላከችኝ ሲል ቆየ። በኋላ አንዴ እንዴት እንደወጣው በወጣቶች ተወከየ ነው ሄድኩም እኮ ብሏል። በወጣቶች ስለዚህ ይዘባርቅ ነበረና ይሄ ሰውዬ እኔ ሌላ አካል ምልኮት ይሆናል ብዬ አስባለሁ። መሄዱ እዛ ካለበት ሀገር ሄዶ ይሆናል ግን ሌሎች አካላትም ልካውት መጥፎ ስራ ለመጥፎ ተልኮ ይሄዱ እንደሆነ አስባለሁና እንደዚህ አይነት ሰዎች ጊዜያችንን ባያባክኑ ጥሩ ነው። ምን የሚመለስ ሰው አይደለም። ጊዜያችንን ከማባከንና ከመረበሽ ውጭ እኔ በእውነት እነ ኬኩም ሲያነሱት የነበሩ ብዙ መረጃ ያለበት ሰው እንደሆነ ነው ያሰብኩት። ከዛ በተረፈ ይህ ምንድነው መገለጫው? ራሱ እኮ የጠመጠመው ራሱ ላይ አድርጎታል እኮ የነ ግርማን ጅራፍ ከግንባሩ ላይ አድርጎት ነው የመጣ ዛሬ። ይህን ስል እንግዲህ ለመቁጠሪያው ክብር አለ፣ ግን ከነ ግርማ ጋር ሲመጣ ክብሩን አጧልና መቁጠሪያው እንደዚያ ሆኖ የመጣ ሰው ጤነኛ አለ። ከዛ በተረፈ ደግሞ ቤተ ክህነቱ ነው እንደዚህ አይነት ቅዠት እና ስድብ በእውነት ወንፍሬ ሆሙ ታምር ወሙ ነው። እንደ ቤተ ክህነት እኮ አንገቱን ቀለስ ያለ ነው። በቤተ ክህነት ስር ያደገ ጉባኤ ቤት ያደረ መንፈሳዊ ኮሌጅ ውስጥ የገባ እንዲሁ እንደምናውቃቸው አዳማጭ ናቸው። ልናገር አይሉምና ይሄ ግን የተለየ መንፈስ እንዳለበት ነውና የሚመከር አይመስለኝም። እንዲው ከተመከረም ቢሆን ብቻውን እንዲው ቁጭ አድርገው ይዘው አንድ ሰው ብቻ ካልሆነ በስተቀር የሚያናግርም ሰው አይደለም። ጫጫታ ይወዳል ይመስለኛል። ይሄ ደግሞ ጫጫታ የሚወድ ርኩስ መንፈስ ነው። አዛ በተረፈ ስውሩ ምናምን የሚለው ነገር እኔ እንደዛ ድረስ ከደረሰ ስውራኑ ያናግሩኛል ካለ ነገ ስውራኑ አናግረውኝ የአንተ ክፍል ይሄ ነው የአንቺ ክፍል ይሄ ነው እስከ ማለት ድረስ እንደሚደርስ ነው የሚያሳየኝና በጣም የተለየ መንፈስ እንዳለበት ተረድቻለሁ። በሰውየው ያለኝ ሀሳብ ይሄ ነው። ዶክተር ግን ከፈቀዱልኝ አንድ ጥያቄ ልጠይቀውትና ቢያግዙኝ በፊት ፈቃደውትን ልጠይቅ። አሎት ያሰማልን አባታችን። በምን ዙሪያ ነው ጥያቄው? በጤና ጉዳይ ነው። አይ ችግር የለም። እሺ እግዚአብሔር ያክብርልን። እነ ቢንያምም እንደዚህ ትፈቅዱልኛላችሁና እኔ እንግዲህ የቤተ ክርስቲያን አገልጋይ ሲሆን ልጆች አሉኝና ከልጆች ላይ እንግዲህ
ግልጽ ሰው ሊያውቀው የሚችልም ሰው ማያውቀው ኃጢአት ለእኛ ነው የሚነገረንና ልጆቻችን ያማክሩናልና አንዲት ልጅ ሰሞኑን የገጠመኝ ትንሽ ልመልስላቸው ያልቻልሁት በጤና ጉዳይ አንዲት ነፍሰ ጡር የሆነች ልጅ ወደ 5 ወር ገብቷል ጽንሱ ነው የምትለኝ እና ሐኪሞች ጽንሱ ስለማይጠቅምሽ ከተወለደ በኋላ ጤነኛ ስለማይሆን እናስወርደው አሉኝ። ስለዚህ ምን ትለኛለህ ብላ መጣችና የጽንሱ ችግር ምንድነው አሉሽ ሲላት ከጭንቅላቱ ላይ መጠነ ሰፊ ብዙ ፈሳሽ አሉት። እዚያ ጀርባው ደግሞ ክፍት ነውና ከተወለደ በኋላ በሰርጀሪ ከሀገር ውጭ ነው ሊሆን የሚችለው። እዛ ሰርጀሪ ሆኖ እንኳን በዚህ በላውንቸር በምትገፋው ነው ሊሄድ የሚችለው። ስለዚህ ስለማይጠቅምሽ ላንቺም ጥሩ ስለማይሆን እናስወግደዋሉ። ስለዚህ አንተ ምን ትለኛለህ አለችኝ። ስለዚህ ይህንን እኔ ምንድን መልስ ልስጣት ለሴትዮዋ? ይሄ እኮ የቀረበ ጀርባ ላይ ያለው ክፍተት ጭንቅላት ላይ ያለው ብዙ የሆነ ፈሳሽ እሱ የሚያመጣው ቢወለድ ችግር በኋላ ይፈጥራል ወይስ ምንድነው የሚለው ላይ ነው እንጂ እኔ እሱ ለኔ ነው የቀረበው። ሌላ ጢያስ ቢሆን ወደ እናንተ ይዤው አልቀርብም። ይሄ ግን ምክር ሀሳብ የሚያስፈልገው ስለሆነ ነው ወደ እናንተ ነው ጥያቄ ሊቀርብ የሚችለው። ያው እንግዲህ እንደዚህ አይነት ጥያቄዎች ከባድ ናቸው አባታችን። ያው ስትሬት ፎርዋርድ መልስ የላቸውም። ኦብቪየስሊ እንደዚህ አይነት ችግር ይዞ የተወለደ ህፃን ያው እንደ ጤነኛ ህፃን በሰላም አያድግም። የተለያየ ሕክምና ያስፈልገዋል ደጋግሞ። ግን ደግሞ እንደ ሃይማኖት ሰውም ስለሆነ እየተጠየቀ ያለው ጥያቄው የተባለችውን ነገሮች ሁሉ የሚገጥመው